11ኛ ደረጃ ላይ እንዲቀመጥ እድል ይሰጠዋል። የዚህ ጨዋታ ኮሚሽነር ዳዊት አሰፋ እንደዚሁ ደግሞ የዕለቱ አርቢትሮች ሁለቱ ቡድኖች ወደ ከመልበሻ ክፍል ይዘው በመውጣት ላይ ይገኛሉ። 8ኛ ግንኙነታቸው ሐዋሳ ከነማ 3 ጊዜ አሸንፏል፣ 6 ጎሎችን አስቆጥሯል። ወልዋሎ ዓዲግራት ዩኒቨርሲቲ 2 ጨዋታ በድል ተወጥቷል፣ 3 ጎሎችን አስቆጥሯል። በሁለት አጋጣሚዎች አቻ ተለያይቷል። ሁለቱ ቡድኖች የቡድኑን ከፍተኛ ኮከብ ጎል አግቢነት እየመራ ይገኛል። 1 በፍጹም ቅጣት ምት፣ 6 በክፍት የጨዋታ እንቅስቃሴ ጎሎችን አስቆጥሯል። ተቃራኒ አቅጣጫ ናትናኤል ኪዳኔ በመጀመሪያው ዙር የቡድኑ ግብ ጠባቂ ነበር። ሁለቱ ቡድኖች ባደረጉት ጨዋታውን ሐዋሳ ከነማ ጀምሯል። ከግራ ወደ ቀኝ ሰማያዊና ነጭ ማሊያ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከላይ ቢጫ ማሊያ፣ ጥቁር ቁምጣና ቢጫ ካሶትኒ አርጎ ወደ ሜዳ ገብቷል። ከተከላካይ ጀርባ የሚጣል ኳስ ማርቆስ ኤልያስና ዮናስ አዘ በአማርኛ የቀጥታ ስርጭት፣ በትግርኛ የቀጥታ ስርጭት ግርማይ ፈረደና ክብሮም ተስፋይ እንን ጨዋታ እያደረስን እንገኛለን። ኢንተርናሽናል ዳኛ ናቸው ኤፍሬም ደበሌ። ያንን ተከትሎ እንደዚህ አይነት አጋጣሚዎችን ማለፍ ይኖርባቸዋል። በዚህ ሰዓት ሽመልስ በቀለ ነው የሁለቱ ተጫዋቾች ጥምረት ትኩረትን ይስባል። በመጀመሪያው ዙር ጎል ያስቆጠረው ብሩክ ታደለ ጥሩ ተሻጋሪ ኳስ እስራኤል ሸቶካቻ የመጀመሪያው ዙር ላይ ሰይድ ብሩክ ጎል ባስቆጠረበት ጨዋታው ትግራ ላይ ጎል ያስቆጠረ ተጫዋች ነው። ከሲዳማ ቡና ጋር በተከናወነ ጨዋታ ሲዳማ ቡና ያንን ጨዋታ ከመመራት ተነስቶ 4-1 ማሸነፉ ይታወቃል። ጥፋት ቅጣት ምት ወልዋሎ ዓዲግራት ዩኒቨርሲቲ ቅጣት ምት አግኝቷል። ኢንተርናሽናል ዳኛ ኤፍሬም ደበሌ ቅጣት ምት ሰጥቷል። ከጎሉ ከ35 እስከ 40 ሜትር ምክንያቱም ሜቢ 30 አካባቢ ጠንካራ ሹት የሚፈልግ ቦታ ነው። ምናልባት በዚህ ሰዓት ነፃነት ገብረመድህን ያንደውን ግን የተሳካ አይደለም። ክርበል በዚህ ሰዓት ምናልባት እስራኤል እሸቱ አንቱማ ማርኪንግ ጌታነህ ከበደና ነፃነት ገብረመድህን ጥፋት ቅጣት ምት ይህን ኳስ ሊያሻማ ይችላል። ጌታነህ ከማን ማርኪንግ ዳዊት ገብሩ ዳዊት ሰይድ በዚህ ነገር የሚታወስ ነው። አሰልጣኝ ውበቱ አባተ ሐዋሳ ከነማ በዚህ ሰዓት ያሬድ ብሩክቲና ምናልባት ጎል ሁሉንም ነገር የሚናገር አስደናቂ ቴክኒክና እንደዚሁም ደግሞ የደስታ አገላለጽ ያሬድ ብሩክቲና 6ኛ የሊግ ጎል ለትናንትና የሲዳማ ቡና የደስታ አገላለጽ አጸፋዊ ምላሽ ሰጥቷል። ወጣቱ ተጫዋች አይጋ ተወልዶ ያደገ ተጫዋች ነው። ሐዋሳ ከተማ ከምንም ነው ጎል ያስቆጠሩት። ማርክ ለትናንትናው ሲዳማ ቡና በጎልም በሴሌብሬሽንም መሳ ለመሳ ምላሽ እየሰጡ ነው ያሉት። ያሬድ ጎል አስቆጣሪ ዝርዝር ውስጥ በጣም ቆይቶ ነበር። የአብስራን ተመልከት ከቀኝ ሳይድ እንዴት አይነት ግሩም ኳስ የኦፍሳይድ አጠባበቁ በጣም ጥሩ ነበር። ነፃነት ለቆታል። የመጀመሪያ ተቹ እጅግ በጣም አስደናቂ ነው። ማርክ ምን አይነት ኳሊቲ ነው የአብስራ ከጥልቅ የራሱ ሜዳ ክፍል ላይ የላከለት ግሩም ሩጫ። የመጀመሪያ ንክኪው በጣም የተለየ ነው። ማርክ አጨራረሱ ደግሞ በጣም ሌላ በጣም ግሩም የሆነ ጎል። 2 ንክኪዎች፣ አንድ ግሩም ጎል። ናትናኤል ሊያድናቸው አልቻለም። የነፃነት የኦፍሳይድ አጠባበቅ ልክ አልነበረም። ይበልጥ ቲና ነፃ እንዲሆን አድርጎታል። ማርክ የመጀመሪያ ንክኪው ግን ሁሉን ጎል እንዲያስቆጥር ትልቅ እገዛ አድርጎለታል። ግሩም የሆነ ፈርሰች ነው ያየን። አጨራረሱ ደግሞ በጣም ድንቅ ነው። የመጀመሪያ ኢላማውን የጠበቀ ሙከራ ሐዋሳ ማርክ በጣም አጀማመሩ ድንቅ ነበር። በጣም ትኩረት ስቦ ነበር። ሶሻል ሚዲያ መነጋገሪያ ጭምር የነበረ ተጫዋች ነው። ግን በአጭሩ በጥቂት ነገር እንዲረካ የፈቀዱ አይመስለኝም። ተመስገን ብዙ ስራ እንደሚጠብቀው ለማሳየት ያሰቡ ይመስለኛል። በዛ ጥሩ ሌሰን የወሰደ ያለ ተጫዋች ይመስላል። ጥሩ ጎል ነው ያስቆጠረው። 10 ደቂቃዎች የመጀመሪያ አጋማሽ ሲጠናቀቅ የቀረው ጊዜ ነው። ሐዋሳ ከነማ 1-0 እየመራ ይገኛል። ያሬድ ብሩክቲና ጎሉ ባለቤት ነው። እስራኤል እሸቱ ኪሩቤል ላይ ጥፋት ፈጽሟል። ጥንቃቄ ይፈልጋል። 4ኛ ቢጫ ካርድ እስራኤል እሸቱ ካቻ ከኢትዮጵያ ሚሊኒየም ጀምሮ የኢትዮጵያ እግር ኳስ በአስደናቂነታቸው የተመለከታቸው ተጫዋቾች በዚህ ሰዓት ጌታነህ ከበደ ከጨዋታ ውጪ
የሐዋሳን ኳሊቲ በደንብ እያየን ነው ማርክ። ሽመልስ ቢኒያም በጣም ቅርብ ለቅርብ ነው የተጫወቱ ነው። አንድ ሁለት አማካይ ክፍል በደንብ በጥራት ወደ ሳጥን ለመድረስ እየሞከሩ ነው። አይን ተመልከት። በትክክል ግሩም እይታ ሙስጠፋ መኪ የተለመደ ኳሊቲያቸውን ያሳዩት። ግን ጌታነህ ከበደና እንደዚሁም ኪሩቤል እስካሁን የተገኙት የቆሙ ኳሶች ከርቀት ናቸው። ምናልባት ቀረብ ያሉ ቦታዎች ላይ የተሻለ ድሎች ይኖራሉ። ቢጫ ካርድ እስራኤል እሸቱ፣ ኪሩቤል። ያም ቢሆን ግን እስራኤል እሸቱ ካቻ ኳሱን አላገኘም። ፍሬው ሰለሞን ሰምራፍታይ ጥፋት ይመስላል። የዕለቱ አርቢትር ጨዋታውን አስቀጥሏል። ወደ ሌላ ጥፋት ጌታነህ ከበደ ላይ ኪሩቤል ወንድሙ መከላከል ላይ በጥልቀት ሆኖ ተመልሶ መጫወት ላይ ይገኛል። ኪሩቤል ወንድሙ ቢጫ ካርድ፣ ስድስተኛ ቢጫ ካርድ። ምናልባት ያሬድ አርዛ ላይ ስማማ ይችላል ከአንተ ጋር መልክ እያየ ከሆነ የሮበር ሰላሎ ጎል የተለየ ነው። ሲዝኑ ሲያልቅ ባር ኮንቨርሴሽን ይኖረናል በዚህ ጉዳይ ላይ ምናልባት በዚህ ሰዓት ከጨዋታ ውጪ ጌትነት ሰመረ ሀፊዝ ኮንኮኒን ፍለጋ ጥፋት ዳዊት የተሻለው እንቅስቃሴ መሰለኝ። ዛሬ ሁለቱ የመስመር አጥቂዎች ኮንኮኒ ቀድሜ ኳስ ቢያገኘው ማለት ሲዳማ ቡና አንገት ስር ለመተንፈስ ነው ጥረት እያደረገ የሚገኘው አሰልጣኝ ተመስገን ዳና። በርካታ ቡድኖች ላለመውረድ እየተጫወቱ ነው የሚገኙት። ብሩክ ዳዊት ገብሩ 5 ደቂቃዎች ምናልባት ሀፊዝ ኮንኮኒ ጎል በመጨረሻ ወልዋሎ ዓዲግራት ዩኒቨርሲቲ የሚገባውን ጎል አግኝቷል። ነፃነት ገብረመድህን ካልተጠበቀ የጎል ምንጭ ወልዋሎ ዓዲግራት ዩኒቨርሲቲን ቢያንስ 1 ነጥብ ይዘው እንዲወጡ የሚያስችል እድል ሰጥቷቸዋል። ቀደም ሲል ቢጫ ካርድ ተመልክቶ ቀጣዩ ጨዋታ የሚያልፈው ተጫዋች ነበር። ሁለተኛ የሊግ ጎሉን አስቆጥሯል ነፃነት ገብረመድህን። የሲዳማ ቡና ደጋፊዎች ሴሌብሬሽኑን ተቀላቅለዋል። አስገራሚ ነው ማርክ። ሐዋሳዎች 245 ለነበራቸው ብልጫ ለፈጠሩት እድል የሚያሳዩት ነገር አልነበራቸውም። በደንብ ወልዋሉን እስከዚህኛው ሰዓት ድረስ ይዘውት መጥተዋል። የተሰጣቸውን ህይወት በሚገባ ነው የተጠቀሙበት። ምን አይነት የመጨረሻ እድል ነው! ጥልቅ ኳስ ነው። ከጨዋታ ውጪ ይታያል። ኳሱ ሳይመታ የሚታይ ተጫዋች አለ ኤፍሬም ይመስለኛል ማርክ። ራሱ ነፃነት ነው። ኳሱ በደረቱ ኳስ ካበረደ በኋላ ጎል አስቆጥሯል። ኮንኮኒ ግን ለዚህ ጎል መቆጠር ትልቁን አስተዋጽኦ ነው የተወጣው ማርክ። የመጀመሪያውን ኳስ 85 ደቂቃ ሙሉ የመጀመሪያ ኳስ ከኮንኮኒ ጭንቅላት ላይ ሲወስዱ ነበር ማርክ የሐዋሳ ተከላካዮች። በጣም የጨዋታው ወሳኝ ክፍል ላይ ግን ማድረግ አልቻሉ። ሰይድ ዘግይቷል ማርክ ለመውጣት ኳስ ይበልጥ አግሬሲቭ ሆነ ኳስ ለማዳድ ቅድ ነፃነት ምን አይነት ኳስ! በጣም ግሩም የሆነ ሰዓት ላይ ነው ጎል ያስቆጠረው። ይሄ 1 ነጥብ ለወልዋሎ ብዙ ትርጉም አለው ማርክ። 1 ነጥብ ብዙ ደረጃ አሻሽሎ ከወራጅ ቀጠና እንዲወጣ ያስችለዋል። ሳሙኤል ኦሉዋሴጉን ዳዊት ገብሩ ኳሱን መቆጣጠር አልቻለም። ኢንስቲንክት ነው ያየውበት። በጣም ግሩም ጎል ነው ያስቆጠረው ዳዊት ገብሩ። ምናልባት በሐዋሳ ዩኒቨርሲቲ ስታዲየም እየሆነ ያለው ነገር ምንድን ነው? ዳዊት ገብሩ በመጨረሻም ሶስተኛ የሊግ ጎል ለሲዳማ ቡና ደጋፊዎች። ሲዳማ ቡና ሳይጫወት 3 ነጥብ ያገኘበት ጨዋታ ነው። ፋሲል ከነማን ከመመራት ተነስተው 2-1 ሲያሸንፉ የሆነው ነገር ነው አሁን እየሆነ ያለው። እንዴት ፈጠረው ባርክ አፈወርቅ ኃይሉ ምን አይነት ኳስ ነው በረጅሙ የጣለው። ብሩክ መቆጣጠር አልቻለም። የመጀመሪያውን ኳስ ጭምር ማሸነፍ አልቻለም። ሰይድ ለምንድን ነው የወጣው? የዳዊት ስራ በጣም ቀላል ያደረገለት አፈወርቅ ምን አይነት ድንቅ ኳስ ነው። ከጀርባ ግሩም እይታ ነው። ጥሩ ኦርጋናይዜሽን አልነበረም አቋቋማቸው። ብሩክን ተመልከት። የመጀመሪያውን ኳስ ለማግኘት የሚያስችል ቦታ ላይ አይደለም ያለው። ሰይድ የወጣበት ውሳኔ ጥያቄ የሚያስነሳ ይመስላል። በዚህ ሁሉ መሃል ማን ተጠቀመ? ዳዊት በቀላሉ ኳሷን ወደ ጎልነት ቀይራት። እጅግ በጣም የዘገየ አስገራሚ ድራማ ወልዋሎ ምን አይነት ከሰዓት በኋላ ነው በሐዋሳ እያሳለፉ ያሉት። ዳዊት በመጨረሻም የቡድኑ ጀግና ዳዊት ገብሩ ወልዋሎ ዓዲግራት ዩኒቨርሲቲ 7ኛ ድል። ግብ ጠባቂው ናትናኤል ኪዳኔ
የተለየ የደስታ አገላለጽ። ቢጫ ካርድ መዘዋል ለጌቱ ኃይለማርያም። ሁለተኛ ቢጫ ካርድ ነው ለሰበታው ኮከብ። ጌታነህ ከበደ የለም። ይህንን አጋጣሚ ማን ሊጠቀም ይችላል? ሽመልስ በቀለ ከሄዱ ዛሬ ሌት 2 ጎል እየመሩ ባለበት ሰዓት ማርክ ተደጋጋሚ ሩጫዎች በቀኝ ሳይ ምልክቶች እያዩ ነበር ሐዋሳዎች። በተለይ ብሩክ በመጨረሻ ላይ ሽመልስ በቀለ ከሄዱ ይህን አጋጣሚ ሊጠቀም ይችላል ወይ? ሽመልስ ድራማ ድራማ ድራማ! ሰባተኛ የሊግ ጎል ወልዋሎ ዓዲግራት ዩኒቨርሲቲ እጃቸው ላይ ገብቶ የነበረውን እድል አሳልፈው ሰጥተዋል። አዳማ ከነማ ከሸገር ከተማ እዚህ ሜዳ ላይ የሆነውን ነገር አስታውሱ። 6 ጎሎች የተቆጠሩበት ጨዋታ 3-3። የመጨረሻ ደቂቃ የልብ ስብራት ደስታዎች በሙሉ ማርክ ወደ ሀዘን ተቆጥሯል። ምናልባት ይህን ኳስ ቢያድኑት 3 ነጥብ የሚወስዱበት አጋጣሚ ነበር። ናትናኤል ምንድን ነው የሰራው? ይህን ኳስ ከአካባቢ ማጽዳት ደቂቃዎች አልቀዋል። ማርክ ኳሱ ፓወር የለውም። አመጣጡ በሚገባ ተመልክቷል፣ ደርሶበታል። ምን ለማድረግ ነው ያሰበው? ናትናኤል በጣም ሄሮይክ ጀግንነት በተሞላበት የወልዋሎ ሁለተኛ 45 የመጨረሻ ደቂቃዎች ጥረታቸው ላይ ቀዝቃዛዋን የቸለሰባቸው። በምንም አይነት መንገድ ይህን ኳስ ጎል እንዳይቆጠር ማድረግ ይችል ነበረ ናትናኤል። ናትናኤል 2 ውድ ነጥቦች ለወልዋሎ ለህሉና በሚያደርጉት ትግል ላይ በጣም ትልቁ 2 ነጥቦች እንዲጥሉ አድርጓቸዋል። ይህ ነጥብ ለሐዋሳም ብዙ ጠቃሚ ነው አይመስለኝም፣ ግን ቢያንስ ከመጨረሻ ደቂቃ ሽንፈት የታደጉበትን ጎል ነው ያስቆጠሩት። ግን ለወልዋሎ እጅግ በጣም አስገራሚ እና አሳዛኝ አጋጣሚ ነው የተመለከትን ያለን። ናትናኤል ኪዳኔ ሌሊቱን ሙሉ እንቅልፍ እንዳይወስደው የሚያደርግ አጋጣሚ ነው የተፈጠረው። ሌሊቱን ሙሉ ብቻ ላይሆን ይችላል ማርክ። የወልዋሎ ምናልባት መጨረሻ ሁለቱም ቡድኖች በዚህ ውድድር ዘመን ለመጀመሪያ ጊዜ 2-2 በሆናቻ ውጤት የሚለያዩበት ጨዋታ። ምናልባት ማርክ ሜዳው ጤዛ ውሃ ነው። ግብ ጠባቂ ኳሱን ለመያዝ ሲሞክር ይበልጥ ለመቆጣጠር አስቸጋሪ ይመስላል። ፓንች ማድረግ ማውጣት የተሻለ አማራጭ ያለምንም ጥርጥር ለጥንቃቄ ብለን ኳስ ማውጣት የተሻለ አማራጭ ነበር። 4 ጎሎች